እንዴት አደራችሁ? ሰላም እግዚአብሔር ይብዛላችሁ። አንድ ጥያቄ ተጠይቄ ነበረ እና የተጠየቁት ጥያቄ ድምጻችን ጠዋት ላይ በተለይ ይሄ በብዛት ሞር የሚያተኩረው በቅዳሴ ለሚያገለግሉ ዲያቆናት ነው። እርግጥ ይሄ ለሁሉም ነው። ተለይቶ ለእንትና የሚባል ነገር የለም። ግን ጀስት እንትን ለመስጠት ጀስት ኦቨርቪው ዋርም አፕ ኤክሰርሳይዝ ምንድነው የሚለውን ነገር ለመስጠት ብዙ አይነት ዋርም አፕ ኤክሰርሳይዞች አሉ። እና ጠዋት ላይ ጉሮሯችን ያው ለሊቱ ሙሉ ስራ ሳይሰራና ምንም አይነት እርጥበት ሳያገኝ ስለምንነሳ በተጨማሪ ደግሞ ያለው አየር ለውጥ ቀንና ሌሊት በጣም የተለያየ ስለሆነ ይወፍራል። አንዳንዴም ሊያብጥ ይችላል እና ጠዋት ላይ ያ ስሜት ይኖራል። so what can we do? ዋርም አፕ ኤክሰርሳይዝ የኔን ነው የማሳያችሁ። የሌላውን ሰው አላቅም። የኔን ሳሳያችሁ ይጠቅማችሁ ይችላል፣ አይጠቅማችሁ ይችላል። so እኔ ዋርም አፕ ኤክሰርሳይዝ የምሰራው ሬንጆችን ነው የምንለማመደው። እስ ቤዚክ ነው። ምንም ነገር የተለየ ነገር የለውም። አሁን እየተከፈተ ይመጣል። በጣም የሚገርመው ነገር ዋርም አፕ ኤክሰርሳይዝ ስታደርጉ ጠዋት ላይ ሎወር ኖቱ በጣም ትችሉታላችሁ። ባዮሎጂውን ትንሽ መመራመር እፈልጋለሁ ለምን እንደሆነ። ላይክ ሎወር ሜጀር ላይ በደንብ መስራት ትችላላችሁ፣ ግን ከፍ ያሉት ፒቾች ላይ ያስቸግራቸዋል። ሶ ከፍ ያሉት ሜጀሮችን ከፍ ያሉት ፒቹን እንዴት ነው የምናስተካክለው? ይሄ ስትሰሙት ራንደም ነው። በጣም የተለያየ ድምጽ ነው። አንዳንዱ አምቡላንስ ሊመስላችሁ ይችላል። አንዳንዱ ኢቭን what am I really doing ልትሉ ትችላላችሁ። ግን የማታውቁት ነገር ማሳጅ እያረጋችሁት ነው ድምጻችሁ ማለት ነው። we are massaging it ዋም እያረግነው ነው። ከዚህ በኋላ ለምንለማመደው ለምንይዘው ፉል ቮካል ትሬኒንግ ወይም ደግሞ ወደ ዝማሬ ለምንገባበት ወደ ቅዳሴም ይሁን ወደ ምንም ለምንገባበት ሂደት ጀስት ምን እያረገን ነው? ይሄን ማሳጅ እያረግነው ከያዘው ሌሊት ላይ ከነበረው ከያዘው በጣም በነገራችን ላይ ሌሊት አፋችንን ከፍተንም ስለምንተኛ ማለት ነው ሳናቅ ንፋስ ይገባል እና እነዚህ ቶንሲሎቻችን በጣም ያስቸግሩናል። so we are warming up our throat ቶንሲሉን እንደገና ደግሞ እንትናችን ሳይቀር እነዚህ ቮካል ኮርዶቹን እነሱ ዋርም አፕ እያደረግ ነው። so it is not ራንደም አይደለም፣ ግን ራንደም ይመስላል ልምምዶቹ።
ና ና ና ኑ ኑ ኑ አፍንጫ እኔ እንደዚህ ነው የምለማመደው። በጣም ሾርት የሆነውን ላሳያችሁ። አንድ ሾርት እንትን አንድ አለችኝ። እነዚህም በብዛት የምሰራው በጣም አንዳንድ ጊዜ ጉሮሬ አብጦ ስነሳ በጣም እቸግራለሁ። በጣም እንትን የሆነ ገባለሁ እኔ ገመካው ላይ በጣም ጉሮሬን አሰራዋለሁ እና በጣም አለፈዋለሁ። ዋርማፕ ይሄ ሞር ትሬኒንግ ሊመስል ይችላል ሹር፣ ግን እንትን ነው የሚያደርገው ትንሽ ገፋ እንዲል ያደርገዋል እና ትንሽ ጫን ያለ ልምምድ ነው። በአጭር ጊዜ ነው የማደርገው ይሄንን ይሄ ቅላጼ ነው። ሲቀል እንትን እያደረገ ላይክ እንደዚህ ፍትት እያደረግ ነው የተፈጠነውን ፍጥን ያለው ርክርኩን የሚለውን ወደ ማለት ይመጣል። ያኛው ፈጣኑ ሲል የነበረው እንደዚህ አደርገዋለሁ። ገመካውን በጣም ኃይል ሰጦት ጉሮሬን እንትን እንዲያደርገው በጉልበት እንዲገባ አደርገዋለሁ። ከዛ ላይ ከፍትልኛል። ቀጥሎ የምንለማመደው ነገር ይሄ በጣም ስትሬን ያደርገዋል። ስትሬን ስለሚያደርግ ምን አደርገዋለሁ? እንዲረጋጋ አሁን ዜማ ነው፣ ዝም ብሎ ዜማ ነው፣ ውል የለውም፣ ቦታም አታገኙለትም። ጀስት እያረጋጋሁት ነው ጉሮሬን። ይሄኛውን ሂደት ከሄድኩ በኋላ ኢት ውድ ቢ ሶ ሲምፕል እንደፈለግኩ ማድረግ ይችላሉ። ከዛ በኋላ ምን ልምምድ ይቀጥላል ማለት ነው። እነዛ ልምምዶቹን ተራ በተራ አስገባል ነው። ዲፊከልት አይደለም፣ ራንደም ይመስላል ስትሰሙት፣ ግን ይሄ ማሳጅ ያደርጓል። እስኪ እነዚህን ሞክሯቸው። ይሄ የኔ ነው፣ የራሴ ልምምድ ዘዴ ነው። የእናንተን አላውቅም። ቴንክ ዩ